በዚህ ዓለም የሌብነት ገንዘብ ፊት ከማውዛት ይልቅ ከክርስቶስ ጋር በረሃ ለበረሃ እየተንከራተቱ ማዲያት ማውጣት ይደል። በኃጢአት ገንዘብ ፍሪዳ ከማረድ ከክርስቶስ ጋር በድህነት ኮመን መብላት ይበል። ከቤተ መንግሥት ከክርስቶስ ጋር በረሃ መኖር ይበልጣል። ከጊዜያዊ ደስታ ጊዜያዊ መከራ ይበልጣል። ከዘላለማዊ ቅጣት ጊዜያዊ ቅጣት ይበልጣል። ከፈርዖን ባለጠግነት የክርስቶስ ድህነት ይበልጣል። ፈርዖን ቤት ከመሆን መስፍን ከመሆን እመነኝ ከክርስቶስ ጋር መነቀፍ ይበልጣል። የፈርዖን ልጅ ከመባል የክርስቶስ ልጅ መባል ይበልጣል። አንተ የነገስታት ልጅ አይደለም። እሱ እንኳን ይሄው የነገስታት ልጅ እንዳይባል የክርስቶስ ልጅ መባል በልጦ በረሃ ለበረሃ ከተንከራተተ በጽድቅ የምትኖርበትን የድህነት ኑሮ ይበልጣል። እግዚአብሔር ሰው ጸሎቱ ጠፋበት። ከዛስ ያኛው በታንኳ በጀልባ እየሄደ ይሄኛው ጸሎቱ ሲጠፋበት ለመጠየቅ እኮ ነው። ባህሩ ላይ እየተራመደ ባህሩ ላይ የሮጠ ደረሰበትና አባቴ ሆይ ያስተማርከኝ እኮ ጸሎት ጠፋብኛለሁ። ልጄ ሆይ እንደ ድሮ ጸልይ፣ እኔ ምን አገባኝ አለው። ይሄ አስተማሪው በታንኳ ተማሪውስ እግሩ። ክርስቲያኑን ትበልጣለህ። ይሄ ዲስኩር አይደለም፣ እውነት ነው። ስለ ስበት ስለ ግራቪቲ ብዙ ትመራመር ይሆናል። ማርያም ግብፃዊትን ተመልከታት። አንድ ክንድ ከስንዝር ኢየሱስ ክርስቶስን ሲያዩ መጥምቀ መለኮት ቅዱስ ዮሐንስ ጋር በፍጹም እንደማይወዳደር ገብቷል። ተረድተው ነበር። ለምኖ አስፈቅዶ ጸልዮ ግን አይደለም። ይሄ ምንን ያሳያል? እንደ ነቢያት ለምኖ ደጋግሞ ጸልዮ አልቅሶ ቃብቶ አይደለም። ለምን? የባህሪ አምላክ ነው። እንነጋገር ከተባለ ነቢያት ኃጢአትን ይቅር መች ብለው ያውቃሉ? በወንጌል የተጻፈውን የጌታችንን ቃል ተመልከቱ። ኃጢአትሽ ተሰርዮልሻል ያለው ከነቢያት እንዳንዱ ቢሆን ነው። ኃጢአትን ማስተስረይ የሚቻለው የባህሪ አምላክ ቢሆን እንጂ እንደ ነቢያት ቢሆን ነው አይደለም። ከሁሉ ይልቅ እጅግ አብዝቶ ስለሚበልጥ ነው። ከሁሉ ይልቅ መላልሰው አልቅሰው ነቢዩ ኤርምያስ ታስታውሳላችሁ፣ 7 ጊዜ መላልሶ ጸልዮ ነው መልስ ያገኘው። ነቢዩ ዳንኤል ሱባኤ ይዞ ነው። የተወደደ መድኃኒታችን ኢየሱስ ክርስቶስ እስካላችሁ ውጭ ወደ እግዚአብሔር መጸለይ አላስፈለገውም። በቀጥታ ያለ መዘንየት ያደረገው እኮ ነው ክርስቶስ። ላስታውሳችሁ፣ የሞተውን በትእዛዝ አስነስቷል። ባለስልጣኑ ስለሆነ ምእመናን ሽባውን ተነስተህ ሂድ ሲለው ሄዷል። ለምጻሙን ትነጻ ዘንድ ወዳለው ሲል ተነስቷል። እውሩም ብርሃን ሰጥቼአለሁ ሲለው ማየት ጀምሯል። ክርስቶስ ከሰጠህ ይበልጥ። እሱ ነው የሚነግረህ። የሚበልጥና ለዘውትር የሚኖር ገንዘብ በሰማይ ራሳችሁ አላችሁ። የሚበልጥ የዚህ ዓለም መልክ ኃላፊ ነው። የማያልፍ መልክ አለን፣ ይበልጣል። የዚህ ዓለም ዘመን አጭር ነው፣ የማያልቅ የዘላለም ዘመን አለ፣ ይበልጣል። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክቡራን አበው ካህናት፣ ሊቃውንተ ቤተ ክርስቲያን፣ መምህራነ ወንጌል፣ ዘማሪያን፣ እጅግ የተወደዳችሁ ምዕመናንና ምዕመናት በልዑል እግዚአብሔር ስም እንደምን አመሻችሁ፣ እንደምን ሰነበታችሁ። ምሕረቱን ያላራቀ እንደ በደላችን ያልከፈለን እንደ ኃጢአታችን ያልተቆጣጠረን ይቅር ያለን እድል የሰጠን እንድናመልከው የፈቀደልን ስሙን እንድንጠራው ያደለን እንድናውቀው በአባቶቻችን የገለጸልን አምላካችን አባታችን መድኃኒታችን ፈጣሪያችን ልዑል እግዚአብሔር ይክበር ይመስገን፣ ይክበር ይመስገን፣ ይክበር ይመስገን። ለቀደምት አበው ለነቢያት፣ ለቅዱሳን ሐዋርያት፣ ለሐዋርያውያን አበው፣ ለሊቃውንት፣
የገለጸውን ጥበብና ምስጢር ለሁላችንም ይግለጽልን። ከዚህች ዕለት ከሰማዕቱ ከቅዱስ ጊዮርጊስ ከጻድቁ አባታችን ከተክለ ሃይማኖት ከተወደደች ከቅድስት ድንግል ማርያም በረከት ረድኤት ለሁላችንም ያሳትፈን አብዝቶ ይበልጥ። አንዳንዶች ክርስቶስ የተወለደበትን ልደት ስንነግራቸው ምን ታካብዳላችሁ ሊሉን የሚፈልጉ አዲስ ነገር እንደተፈጠረ ላለመቁጠር የሚከጅሉ ምን የተለየ ልደት ትላላችሁ? ልደትንማ ካነሳችሁ የአዳም ልደት አይበልጥም እንዴ ብለው የሚሞግቱን ደግሞ አንዳንዶች አሉ። አዳም ከምድር ነው የተወለደው፣ ክርስቶስ እኮ እንደኛ ከሴት ነው የተወለደው ብለው ጌታችን እንደ አዳም ሊያደርጉት የሚከጅላቸው አንዳንዶች አሉ። ኦርቶዶክሳዊት ቤተክርስቲያን ግን እንዲህ ትላቸዋለች፣ አዳም ለሰው መጀመሪያው ሆኖ ነው ከምድር የተወለደው። ክርስቶስ ግን በሩካቤ መዋለድ ለሰው ልጆች ሥርዓት ከሆነ በኋላ በተለየ ሁኔታ ያለ ዘር በድንግልና የተወለደን። እስኪ ንገሩን እንበላቸው፣ እንደ ጌታችን ያለ ወንድ ዘር በሩካቤ መባዛት ከተጀመረ በኋላ እንደ ጌታችን ያለ ወንድ ዘር የተወለደ በድንግልና ተጸንሶ በድንግልና የተወለደ እንደ ጌታችን ማን አለ? እንዴት አድርገው ከአዳም ጋር ሊያስተካክሉት ይሞክራል? እዩ፣ ያለ አባት መወለዱ በሥጋ ያለ እናት ቀድሞ ለመወለዱ ለአምላክነቱ ምልክት ብቻ እኮ ነበር የሆነው። ታዲያስ ይሄ ተአምራት ሁሉ አክሊል አይደል? ያለ ዘር የተጸነሰ በድንግልና የተወለደ እስኪ አንድ እንኳን ያሳዩን። አዳም እኮ በሩካቤ ከመዋለዱ በፊት የነበረ ነው። በሩካቤ መዋለድ ሥርዓት ከሆነ በኋላ እንደ ጌታችን የሆነ ማን አለ? ለዚህ እኮ ነው እርሱ ከአዳምና ከአዳም ልጆች ጋር የሚነጻጸር አይደለም። ተአምራቱ ምልክቱ እንኳን አያሳይህ። ይህ ያለ ዘር መጸነሱ በድንግልና መወለዱ የባህሪ አምላክነቱ ምልክቱ ብቻ ነው። ከአብ ያለ እናት ለተወለደው ለቀዳማዊ ልደቱ ምስክር ብቻ ነው ይሆን። እስኪ ንገሩኝ፣ እንደዚህ የተወለደ እግራችሁ ያልቃታል እንጂ ምድር ላይ ማንንም አታገኙ። ስለዚህስ ማን ወንድ ነው ጌታችንን ከአዳም ጋር ሊያስተካክለው የሚችል? ማን ነው አታካብዱ ሊለን የሚችል? ወገኖቼ ስለሚሉ ነው ይህን ቃል በቃል የምናገረው። አንዳንዶች ክርስቶስ ሞትን ድል ነስቶ እንዳረገ ስንነግራቸው ኧረ ወደዛ አታካብዱ፣ ሄኖክም አርጓል፣ ኤልያስም አርጓል ብለው የጌታችንን ማንነት የሚያንስ አድርገው ለማቅረብ ሄኖክንም ኤልያስንም ሲጠቅሉ እንሰማለን። የተወደዳችሁ ክርስቲያኖች ሄኖክና ኤልያስ በእግዚአብሔር ፈቃድ ተወሰዱ እንጂ በእግዚአብሔር ቀኝ ወይም በእግዚአብሔር ቀኝ ባለው ስልጣን ለመቀመጥ እንደ ክርስቶስ ያደረጉ ይመስላቸዋል እንዴ? ክርስቶስ እኮ ወደ ዙፋኑ ነው የሄደው። ክርስቶስ እኮ ወደ ጥንት ክብሩን የተቀመጠው። ክርስቶስ እኮ ከአብ ጋር በሚተካከል ክብሩን የተገለጠው። እነሱስ በቀኝ ሊቀመጡ ነው አይልማ። ታዲያ እንዴት ነው ሄኖክ
ኤልያስ አርገዋል። ምን ታካብዳላችሁ እንዴት ይሉናል ምዕመናን። ሄኖክም ኤልያስ ታስታውሳላችሁ በመጨረሻው ዘመን መጥተው በሰው ልጆች ላይ የሚደርሰው ሞት ይቀምሳል። የራሳቸውን ሞት ይወስዳል። የተወደደ መድኃኒታችን ኢየሱስ ክርስቶስ የእኛን ሞት ነው እንጂ ወሰደው። የእሱ ሞት መች ነበረው? ስለ እኛ ነው እንጂ የሞተው። ሞት የእሱ መች ሆነና? የእኛን ሞት ለማስወገድ ነው የሞተው። እነሱ ግን ዳግመኛ ሟቾች ናቸው። ሁለቱ ወይራዎች ተብለው ተገልጸዋል። ታዲያ ማን ነው? ኤልያስም አርጓል፣ ሄኖክም አርጓል። ምን ታካብዳላችሁ እንዴት ይሉናል። ከሄኖክም ከኤልያስም አይተካከልም፣ አይወዳደርም፣ አይነጻጸር። ምዕመናን መጎናጸፊያውን ትቶ ከሄደው ከኤልያስ ይልቅ ሥጋውን ሰጥቶን ደሙን ሰጥቶን የሄደው ኢየሱስ ክርስቶስ ይበልጣል። አዎ በእሳት ሰረገላ ካረገው ከኤልያስ በላይ ልብሱ እሳት ክዳኑ እሳት የተባለ ኢየሱስ ክርስቶስ ይበልጣል። ማን ነው ታዲያ ቀለል አድርጎ ሄኖክም አርጓል ኤልያስም አርጓል ብሎ ክርስቶስን ሊያናንቀው ቢሞክር? አዎን እርሱ ከሄኖክም እርሱ ከኤልያስም እርሱ ከአዳምም የማይነጻጸር ብልጫ አለው። ፈጣሪያቸው ነዋ። አንዳንዶች አይሁድም ከአሕዛብ ወገን፣ አንዳንዶች ደግሞ በጣም ደግና ጻድቅ የሆነውን ሙሴን ደግሞ ሊያመጡ ይሞክራሉ። አይሁድ ይጠይቁት እንደነበረው አንተ ከአባታችን ከሙሴ ትበልጣለህ? ምዕመናን የመጻሕፍት የዘመናት ሁሉ ሐሳብም ኢየሱስ ክርስቶስን በተመለከተ ትበልጣለህ ወይ ነበረ። እዩ ሙሴ መና አውርዶልናል፣ አንተ ከሱ ትበልጣለህ ነበር ጥያቄያቸው። የአይሁድ አላወቁም። ራሱ መናውን ያወረደው ብቻ አይደለም፣ ራሱ መናም የሕይወት እንጀራም ሆኖ እንደወረደ አያውቁ። ምዕመናን ሙሴ ተአምራትን ሲያደርግ እንደ ባሪያ፣ ጌታችን ግን እንደ ጌታ ሆኖ ነው ተአምራት ሲያደርግ የነበረው። የሙሴን አምላክ እንዴት ሙሴን ትበልጣለህ ሆይ ተብሎ ይጠየቃሉ? ወገኖቼ አስታውሳላችሁ፣ ሙሴ ያችን ባህር ሲከፍላት በትሩን ዘርግቶ ነበር። ኢየሱስ ክርስቶስ ግን እንደ ሙሴ በትር መዘርጋት አላስፈለገው፣ እንደ ሙሴ መጸለይም አላስፈለገው። ጌታ ባሪያውን ወይም ፍጡር ፈጣሪውን እንደሚያዘው ማዕበልና ነፋሳትን ጸጥ አደረገ እንጂ። ሲዘረጋ አይታችሁታል። እጁን ዝም በይኔ አላት፣ አትዝለይኔ አላት። ታዲያ ከሙሴ ትበልጣለህ ወይ? ምን ጥያቄ ነው? አንዳንዶች በዚህም ዘመን እንደዚሁ ነቢይ ወይም ከነቢያት እንዳንዱ እየቆጠሩብን ነው። ለዚህ ነው ከነቢያትም ከሙሴ የሚነጻጸር አይደለም። ታስታውሳላችሁ፣ ሙሴን እግዚአብሔር ባሪያዬ ሙሴ ብቻ ነው ያለው። በሞቴ ክርስቶስን ባሪያዬ ሲለው ሰምታችኋል። የምወደው ልጄ ሲባል ኑ ስሙ። ልጅ ከባሪያ ጋር እኩል ነው። ጆሮአችሁን አትድፈኑት እንላቸዋለን። ምዕመናን ሁላችሁም ታውቃላችሁ፣ ሙሴ የፊቱ ብርሃን አብርቶ ከደብረ ሲና ተራራ ላይ እውነት ነው ወርዷል። ጨርቁን ብቻ ጣል አድርጎ የፊቱን ብርሃን ሸፍኗል። እኛ ግን እንላቸዋለን ከሙሴ የሚበልጠውን ተመልከቱ። እንኳን የፊቱ ብርሃን ልብሱ ያንጸባረቀውን ኑና እዩ እንላቸዋለን። አዎን ከሙሴ ይበልጣል። ሙሴን አይሁድ ተሸፈንልን ብቻ ሲሉት ሲሸፈንላቸው ቆመዋል፣ በርትተዋል፣ ማየት ችለዋል፣ መስማት ችለዋል። ይህንን ጌታችንን ግን
ፈቀቅ ብላችሁ ተመልከቱት። ከፊቱ ብርሃን ከልብሱ አንጸባራቂነት በላይ መቆም ተስኗቸው ወድቀዋል። ኑና እዩት እንላቸዋል። ከሙሴ የማይነጻጸር መሆኑን የምታውቁት የፊቱን ብርሃን ቢሸፍን እንኳ በልብሱ ነጸብራቅ ፊት መቆም ማን ይችላል? በዚህ በሚያስደንቀው ብርሃን ፊት ማን ይቆማል? ወድቀዋል። ኑ የወደቁትን ተመልከቱ። እንዴት ብላችሁ ነው ከሙሴ ጋር ትበልጣለህ አትበልጥም ሙግት የምትገቡት? ነብይ ነው ነብይ አይደለም እንዴት ነው የምትሉት? ጫማህን ከእግር አውልቅ የተባለው እናንተ ትበልጣለህ ሆይ ብላችሁ የምትሞግቱለት ሙሴ ከሆነ የተወደዳችሁ ክርስቲያኖች የእግሩን ጫማ ጠፍር ልነካ አይገባኝም የተባለውን ኑ ይህን ኢየሱስን ተመልከቱ። እንዴት አድርገው ነው ጫማን አውልቅ ከተባለው ጋር ጫማውን ጠፍር የማይፈታውን የሚያነጻጽሩት? ይበልጣል፣ አይነጻጸርም። ተወዳዳሪ፣ ተነጻጻሪ፣ ተፎካካሪ፣ ተከራካሪ የሌለው አምላክ ነው። አዎ ከሁሉ ይልቅ እጅግ አብዝቶ ይበልጣል። ታስታውሳላችሁ ሙሴ ግብፃውያንን ከገደለ በኋላ ለማንም እንዳይናገሩ ነግሯቸው ነበር። አሁን ግን የምናየው ከሁሉ ይልቅ እጅግ አብዝቶ የሚበልጠው ክርስቶስን ተመልከቱት። ለምጻምን አንጽቶ ጎባጣን አቅንቶ ብዙ ተአምራት ሰርቶ አትናገሩ የሚለውን ይህን ክርስቶስን ተመልከቱት። አይሁድን አሕዛብን እንዴት አድርገው ነው ታዲያ አንተ ከሙሴ ትበልጣለህ ሊሉት የሚችሉት? በደብረ ሲና ሙሴ በእሳት ነበልባል ስር ተቀምጦ የጫማውን እግሮች አውልቆ ታስታውሳላችሁ። እናንተ ከሙሴ ትበልጣለህን ብላችሁ ክርስቶስን የምትጠይቁት ሆይ ኑ በደብረ ታቦር ያኔ ካየው ከሚነደው እሳት ጋር ቆሞ ይህን ክርስቶስን ተመልከቱ ብለን እንጋብዛቸዋለን። እሳቱ ጋር ቆሞ ይበልጣል ብላችሁ የምትሞግቱለት ኑና እዩት እንላቸዋለን። ቅዱስ ኤፍሬም ሶርያዊ ነቢያት አይተው የማያውቁትን ሰውነቱን አዩት። የት? ደብረ ታቦር። ነቢያት የናፈቁትን ሰው መሆኑን አዩት። የት? ደብረ ታቦር። ሙሴ አይቶ ደስ አለው። ኤልያስ አይቶ ደስ አለው። ዛሬ አንተ ይበልጣል አይበልጥም የምትለው? ነቢያት አይተው የማያውቁትን ሰውነቱን አዩት። ሐዋርያት አይተው የማያውቁትን አምላክነቱን አዩት። ሐዋርያት አምላክነቱን አያውቁም፣ አዩት። ነቢያት ሰውነቱን አይተው አያውቁም፣ አዩት። ታዲያ ማን ነው ከሙሴ ትበልጣለህ አትበልጥም የሚለው? አዎን ከሁሉ ይልቅ እጅግ አብዝቶ ይበልጣል። ተነጻጻሪ፣ ተወዳዳሪ፣ ተፎካካሪ የሌለው የባህሪ አምላክ ነው። ኑ እዩት እንላቸዋለን። አንዳንዶች በእነዚህ ነቢያት ብቻ አይወሰኑ። ነቢያትን እንዳጠቃላይ አይተው ከነቢያት እንዳንዱ ሊቆጥሩት ይሞክራሉ። በቃ ይላሉ። ኦርቶዶክሳዊት ቤተክርስቲያን እንዴት ታሳያቸዋለች? እዩ፣ ነቢያት ያደረጉት ሁሉ በጸሎት ነው። የተወደደ መድኃኒታችን ኢየሱስ ክርስቶስ ግን በስልጣኑ ነው። ደግሞ አለው ሁሉን በስልጣኑ ቃል እየደገፈ አይልም። ባለስልጣኑ ነው። መንሹ በእጁ ነው የተባለው እኮ እሱ ነው። የነቢያት በጸሎት የእሱ በስልጣኑ። የነቢያት ተአምራታቸው ሁሉ ነቢይነታቸውን የሚመሰክር ነው። የክርስቶስ ተአምራት እስካላችሁ እንደ ነቢያት ነቢይነቱን ሊመሰክር ይመስላችኋል? አይደለም። አምላክነቱን መለኮታዊነቱን ነው የሚያሳየው። ምእመናን ሁላችሁ ታውቃላችሁ፣ ለነቢያት የበዛ ትንቢት ተነግሮ ያውቃል። በመጻሕፍት ያሉት የበዙ ትንቢቶች በሙሉ ለክርስቶስ የተነገሩ አይደለምን? ይህስ ከነቢያት ጋር ቢነጻጸር ወይም ከነቢያት እንደ አንዱ ቢሆን ነውን? አይደለም። ከነቢያት አብዝቶ ይበልጣል። ነቢያት እግዚአብሔር እንዲህ ይላል ብቻ አሉ። በቃ የተወደደ መድኃኒታችን እስካላችሁ እኔ ግን እላችኋለሁ አለ። እሱ እኔ ግን የሚል እነሱስ እሱ ግን የሚሉ ታዲያ እንዴት ነው ከነቢያት እንዳንዱ ሊቆጥሩት የሚከጅሉት? ተራ ሊያደርጉብን የሚሞክሩት? ምዕመናን
እስኪ እውነት እንነጋገር ከተባለ ነቢያት ኃጢአትን ይቅር መች ብለው ያውቃሉ? በወንጌል የተጻፈውን የጌታችንን ቃል ተመልከቱ። ኃጢአትሽ ተሰርዮልሻል ያለው ከነቢያት እንዳንዱ ቢሆን ነው። ኃጢአትን ማስተስረይ የሚቻለው የባሕርይ አምላክ ቢሆን እንጂ እንደ ነቢያት ቢሆን ነው አይደለም። ከሁሉ ይልቅ እጅግ አብዝቶ ስለሚበልጥ ነው። ከሁሉ ይልቅ ክርስቶስ ኃጢአትን ይቅር ያለው የባሕርይ አምላክ ስለሆነ ነው። የማይነጻጸር፣ የማይወዳደር፣ የማይፎካከር የባሕርይ አምላክ ነው። ምዕመናን፣ ይህ ብቻ አይደለም። ዓይን የሌለው ደረቅ ግንባር የሆነው ዓይን ማብራት፣ ውሃውን ወይን ማድረግ ተአምራት ብቻ እኮ አይደለም፣ መፍጠር ጭምር ነው ወገኖቼ። እንደዚህ ያደረገ ነቢይ አለን? በግንባር ላይ ምንም ዓይን ለሌለው ዓይን መስራት ከተአምራት በላይ። ይሄን ያደረገው የሚበልጥ የባሕርይ አምላክ በመሆኑ እኮ ነው። ነቢያት ጸልየው መላልሰው አልቅሰው፣ ነቢዩ ኤርምያስ ታስታውሳላችሁ፣ 7 ጊዜ መላልሶ ጸልዮ ነው መልስ ያገኘው። ነቢዩ ዳንኤል ሱባኤ ይዞ ነው። የተወደደ መድኃኒታችን ኢየሱስ ክርስቶስ እስካላችሁ ወደ እግዚአብሔር መጸለይ አላስፈለገውም። በቀጥታ ያለ መዘግየት ያደረገው እኮ ነው ክርስቶስ። ላስታውሳችሁ፣ የሞተውን በትእዛዝ አስነስቷል። ባለስልጣኑ ስለሆነ ምእመናን፣ ሽባውን ተነስተህ ሂድ ሲለው ሄዷል። ለምጻሙን ትነጻ ዘንድ ወዳለው ሲል ተነስቷል። እውሩም ብርሃን ሰጥቼአለሁ ሲለው ማየት ጀምሯል። ለምኖ አስፈቅዶ ጸልዮ ግን አይደለም። ይሄ ምንን ያሳያል? እንደ ነቢያት ለምኖ ደጋግሞ ጸልዮ አልቅሶ ቃብቶ አይደለም። ለምን? የባሕርይ አምላክ ነው፣ የሚበልጥ ነው። ይሄ እንኳን አያስረዳም። ለዚህ ነው ከሁሉ ይልቅ እጅግ አብዝቶ እንዴ አልዓዛርን ሲያስነሳ ጸልዮ የለ? ልክ ነው፣ ጸልዮአል። የጸለየው ግን እንደ ነቢያት፣ የጸለየው ግን እንደ ቅዱሳን፣ የጸለየው ግን ምልጃ መስሎሃል አይደለም። እንደ እግዚአብሔር ቃል እንዲህ ይላል፣ ነገር ግን አንተ ልክ ጸልዮ ሲጨርስ አልዓዛርን ከሙታን ሊያስነሳ ሲል ችን ጸሎት ነው ይጸልያል። ዮሐንስ ወንጌል ምዕራፍ 11 ቁጥር 25 ምን ይላል? ነገር ግን አንተ እንደ ላከኝ ያምኑ ዘንድ በዚህ ዙሪያ ስለቆሙት ሕዝብ ተናገርኩ ይላል። የጸለየው እኛ እንድናምን ስለዚህ ሕዝብ ተናገርኩ እንጂ መጸለይ የሚያስፈልገኝ አይደለም። ለዚህ ነው እንደ ነቢያት ጸልዮ ለምኖ አይደለም። አንተ እንደ ላከኝ ያውቁ ዘንድ፣ አባቴ እንደሆን ያውቁ ዘንድ፣ በስልጣን አንድ እንደሆን ያውቁ ዘንድ ስለዚህ ሕዝብ ተናገር። መጸለይ አያስፈልገኝ እኮ ነው ያለ። ታዲያ ማን እንደ ነቢያት ደጋግሞ ጸልዮ እስኪ የት ቦታ አያችሁ? እርሱ ከሁሉ እጅግ አብዝቶ የሚበልጥ ተነጻጻሪ፣ ተወዳዳሪ፣ ተፎካካሪ፣ ተከራካሪ የሌለው ነው። ታስታውሳላችሁ፣ ወደ አዲስ ኪዳን ፈቀቅን የመጥምቀ መለኮት ቅዱስ ዮሐንስ ደቀ መዛሙርት በጣም የሚከበረው፣ በጣም የሚታፈረው፣ በጣም የሚፈራው ነቢዩን መጥምቁን ቅዱስ ዮሐንስን እንዲህ ብለውት ነበር። መምህር ሆይ በዮርዳኖስ ማዶ ከአንተ ጋር የነበረው አንተም የመሰከርክለት እነሆ እርሱ ያጠምቃል፣ ሁሉም እኮ ደርሱ ይመጣሉ አሉት። ይበልጥሃል እንዴ ማለት እኮ የሁሉም እኮ ሄዶ ወደሱ፣ አንተ እኮ ባዶ ልትቀር አሉት። ምዕመና በሞት የሱስ እነሱ ኢየሱስ ክርስቶስን ሲያዩ መጥምቀ መለኮት ቅዱስ ዮሐንስ ጋር በፍጹም እንደማይወዳደር ገብቷል፣ ተረድተው ነበር። እዩ፣ መጥምቀ መለኮት ቅዱስ ዮሐንስ መኖሪያው በረሃ ነው፣ ምድረ በዳ። ክርስቶስ የሚኖረው ደግሞ ከቤተሰቡ ጋር። ስለዚህ በምድረ በዳ የሚኖር ይበልጣል በመኖሪያ ቤቱ በምድረ በዳ። ቅዱስ ዮሐንስ መጥምቅ ራእይ ታርገዋል ይበልጣል ብለው። አንድ ሁለተኛስ ቅዱስ ዮሐንስ መጥምቅ ቤተሰቦቹ በጊዜ አርፈው ምድረ በዳ የሚኖር ነው።
ዘመድ አልባ ነው፣ ወላጆች የሉት። ጌታችን ከወላጆቹ ጋር ነው የሚኖረው። ስለዚህ ምን ብለዋል? ያኛውማ ዘመድ አልባ ነው፣ ይሄማ ከዘመድ ጋር ነው የሚኖረው። ስለዚህ መጥምቁ ይበልጣል ብለዋል። ሶስተኛስ መጥምቁ ዮሐንስ ልብሱ መናኛ፣ ጌታችን ይብዛም ይነስ በአንድ ልብስ የተጣበቀ። ስለዚህ የሚለብስ ከማይለብስ በዚህ ዘመን እንዳለው እኮ ነው። የሆነ እርቃኑን የወጣ የሆነ ነገር ኮስመን ያለ ሰው ሲያይ ህዝብ ግልብጥ ብሎ እንደሚሄደው እኮ ነው። ይበልጣል ብለው አመስምረዋል። ኢየሱስ ያንሳል ብለው ደምድመዋል። ይሄ ብቻ አይደለም። ያኛው መብሉ መናኛ የበረሃ አንበጣ እየበላ የሚኖር ክርስቶስ ይብዛም ይነስ ጥቂት ጥቂት የሚበላ እየበላና እየጠጣ ይመጣ። ስለዚህ ክርስቶስ ያንሳል፣ መጥምቁ ዮሐንስ ይበልጣል ብለው ደምድመዋል። ከሁሉ በላይ ደግሞ መጥምቁ ብዙ ተከታዮች ያሉት፣ ብዙ ፎሎወርስ፣ ብዙ ላይክና ሼር እንዳለው አስበው። ኢየሱስ ክርስቶስስ ምንም ተከታይ የሌለው እንደውም በጣም አረጋዊ ቅዱስ ዮሴፍ እዚህ ማትባል ደካማ ሰሎሜን አይተው። ስለዚህ ብዙ ተከታይ ያለው ትንሽ ተከታይ ካለው ይበልጣል፣ መጥምቁ ይበልጣል አስቡ ደምድመዋል። ይሄ ብቻ አይደለም። መጥምቁ የካህን ልጅ፣ ኢየሱስ ክርስቶስ የጸራቢ ልጅ። ስለዚህ እንዴት ከመጥምቁ ጋር ይነጻጸራል? ስለዚህ ዋና ጥያቄያቸው በጣም ይፈሩት፣ በጣም ያከብሩት፣ በጣም ይረዱለት የነበረው መጥምቀ መለኮት ቅዱስ ዮሐንስ ነበር። ለዚህ ነው እንዴ ባለፈው መምህር ወይ በዮርዳኖስ ማዶ ከአንተ ጋር የነበረው አንተም የመሰከርክለት እነሆ እርሱ ያጠምቃል። ሁሉም እኮ ተከትሎታል፣ ደነገጡ። አዎ እነሱ አላወቁም እንጂ ቅዱስ ዮሐንስ መጥምቅ የተወለደው ፀሐይ ስታንስም፣ ኢየሱስ ክርስቶስ የተወለደው ፀሐይ ስትበልጥ፣ ስትደምቅ፣ ስትበልጥ፣ ስትተልቅ ነው። ለምንድን ነው መጥምቁ ስታንስ ክርስቶስ ስትተልቅ የተወለደው? ኢየሱስ ክርስቶስ እንዲህ ካለው ከተከበረው ከሚፈራው ከበረኸኛው ዓለምን ከቶ ስለሚበልጥ ነው። ማን ነው የሚያነጻጽረው? ወገኖቼ እንደውም ቅዱስ ኤፍሬም ሶርያዊ አንድ አስደናቂ ቃል ይናገራል። መጥምቁ ዮሐንስ የግመል ጠጉር ይለብስ የነበረው ቅዱሱ በጋችን ገና ስላልተሸለተ ነው ይለዋል። መጥምቀ መለኮት ቅዱስ ዮሐንስ እንኳን ቃሉ ምስክር የሚለብሰው ልብስ እንኳን በጉን ነበር የሚያመልክ፣ ያልተሸለተውን በግ ነበር የሚያመልክ። ስለዚህ ቅዱስ ዮሐንስ ምን ነበር? ምስክር። እኔ አላውቀውም ነበር፣ ዳሩ ግን ለእስራኤል እስኪገለጥ ድረስ በውሃ እያጠመኩ መጣሁ አለ። መጥምቁ እንኳን አላወቀው። ለመታወቅ የሚያልፍ ነው። ቃላት የማይገልጡት ነው። ሕሊና የማይመረምረው ነው። ለዚህ ነው ዓለም በሥጋ ፈቃድ ስለማያውቀው በክርስቶስ የተሰናከለ። ያደፈ ሰውነት ክርስቶስን አያውቀውም። እኛ እኮ ክርስቶስን ያወቅነው ክብር ይግባቸውና ንጹሐን አባቶች እኮ ስለነበሩ ነው። ንጹሐን አባቶች ገለጡልን ያልኩት በመግቢያ እኮ ለዚህ ነው። ያደፈ ሰውነት ኢየሱስ ክርስቶስን አያውቀው። እውነትን የሚያውቀው ከሥጋ ፈቃድ የተለየ ነው። ኃጢአት ያላሳደፈው ሰውነት ነው። ይሄ ንጽሐ ሥጋ ነው። በንጽሐ ሥጋ ውስጥ የኖሩ አበው ገለጡልን። ክብር ይግባቸው። ንጽሐ ነፍስ ምንድን ነው ካላችሁኝ፣ እውነትን መረዳት ነው። ንጽሐ ነፍስ ላይ የደረሱ አበው እውነትን ገለጡልን። አስደናቂ ነው። ክብር ለአባቶቻችን ይሆንልን። ንጽሐ ልቦና እውነትን መኖር ነው። እውነትን የኖሩ እውነትም ሕይወትም መንገድም ኢየሱስ ክርስቶስን አሳወቁ። ቅዱስ ዮሐንስ መጥምቅ አላውቀውም ነበር። ለእስራኤል ይገለጽ ዘንድ ስላለ በውሃ እያጠመኩ መጣሁ አለ። በውሃ ማጥመቄ በደሙ ለሚደረግ ስርየት ማሳያ ብቻ ነበር። ይበልጣል። ትበልጣለህ። አዎ ይበልጣል። እንዴት እንዳላቸው ስሙ። በሞት ምን አላቸው? ከእኔ በኋላ ሲመጣ ከእኔ የሚያንስ እንዳይመስላችሁ ከእኔ አስቀድሞ የነበረ ነው አላቸው። ከእሱ በፊት የነበረ ነው። ዘመንም አይቆጠርለትም።
ከእኔ ኋላ ሲመጣ ከእኔ ተከታይ ከእኔ የሚያንስ እንዳይመስላችሁ፣ ከእኔ አስቀድሞ የነበረ ነው። ቅዱስ ዮሐንስ መጥምቅ ነገራቸው። አዎ ይበልጣል፣ እኔ አንሳለሁ። እንደውም በግልጽ ቃል እኔ ላንስ እሱ ግን ከፍ ሊል ይገባ። ይሄን እያላቸው እንኳን አያምኑ። አሁን ከመጥምቀ መለኮት ከቅዱስ ዮሐንስ ከሴቶች ከተወለዱት በላይ ማለት ከሴቶች ከተወለዱት በላይ ያለው ደግሞ ሲመሰክር ስሙ። እኔ ዝቅ ዝቅ ልል ላንስ ይገባል፣ እሱ ግን ከፍ ከፍ ሊል ይገባል። አዎ ከማንም የማይነጻጸር የባህሪ አምላክ ነው። ማን ነው የሚያነጻጽር? ማን ነው የሚያወዳድር? ማን ነው የሚያወዳድር? እኔ በውሃ አጠምቃችኋለሁ፣ እርሱ ግን በእሳትና በመንፈስ ያጠምቃችኋል። ይበልጣል። ዘመድ ስለሆንኩ እኮ አይደለም፣ እሱ ከኔ ይበልጣል። ይኸውላችሁ ዘመድ ስለሆነ አዳላ እንዳትሉኝ አላቸው መጥምቀ መለኮት ቅዱስ ዮሐንስ። ዘመድ ስለሆነ አዳልቼ አይደለም፣ እሱ ከኔ ይበልጣል። የጫማውን ጠፍር ልፈታ አይገባኝም አላቸው። እጩ ነገራቸው። ይበልጣል። ክርስቶስ እኔ ጋር መጥቶ ሲጠመቅ ባጠምቀው እንደናንተ እንዳይመስላችሁ አላቸው። እንደው እንዴት የሚደንቁ ንግግሮች እኮ ነው ቅዱስ ዮሐንስ መጥምቅ የተናገረው። ምን አላቸው መሰላችሁ? ሳጠምቀው ከእናንተ እንዳንዱ እንዳትቆጥሩት አደራችሁ። ልክ እንደናንተ ሊጠመቅ ወደ ዮርዳኖስ ሲመጣ የኃጢአት ስርየት ለማግኘት የመጣ በእኔ ዘንድ ዘንበል ሲል እግሬ ስር የሚደፋ እንዳይመስላችኋልና ነው አበግኡ ዘያትት ወያሴስል ኃጢአት ዓለም የዓለምን ኃጢአት የሚያስተሰርይ ይቅር የሚል የሚሸከም ብቻ ነው የሚያስወግድ በግ ነው አላቸው። ይበልጣል፣ ይበልጣል፣ አብዝቶ ይበልጣል። ከማን እናወዳድር? አብዝቶ ይበልጣል። እንደው ወደ ውሃ ሲገባና ሲጠመቅ እንደናንተ እንዳይመስላችሁ አላቸው። ህዝቡ ወደ ውሃው ሊወርድ ሲገባ ውሃ ውስጥ ጥቂት ይቆያል ህዝቡ። ለምን? ህዝቡ ይናዘዛል። ኢየሱስ ክርስቶስ ሊጠመቅ ወደ መጥምቁ ሲሄድ ዮርዳኖስ መሃል ላይ ሲቆም ሌላውን ዝርዝር ሁሉ እንተወውና ታምራቶቹን ሁሉ እንርሳቸውን፣ ዮርዳኖስ ወደ ኋላ መሸሹን እንተወውና ተራሮች እንደ ጊደር መዝለላቸውን እንተወውና ምዕመናን ገባ ከውሃ ውስጥ ወዲያ ወጣ። ለምንድን ነው እንደ ህዝቡ ውሃ ውስጥ ያልቆየው? ኃጢአት ሊናዘዝ አልመጣማ። ሲጠመቅ ኃጢአት ሊናዘዝ ዝቅ ሲል ከእኔ የሚያንስ እንዳይመስላችሁ ኃጢአትን የሚያስወግደው በእርሱ እዩ። በዚያ ያሉት አንድ ጥያቄ ጭሮባቸው ነበር። ክርስቶስ ሊጠመቅ ወደ መጥምቁ ሲመጣ ምን አይነት ጥያቄ? ያጠመቀ ይበልጣል ወይስ የተጠመቀ? እንዲሁ ስታዩት አጥማቂ ይበልጣል ከተጠማቂ። አሁን ግን እንደዚህ አይደለም። የእነሱ ጥያቄ እኮ ይመስላል፣ እውነት ነው። ይታወቁ ነበር። ምን ብለው? አጥማቂው ይበልጣል ዮሐንስ ወይስ ኢየሱስ? አጥማቂው ነው እንጂ የሚበልጠው ይሉ ነበር። ያን ጊዜ እንዲህ ያለ የታወከ ልብ እንዳይኖር መንፈስ ቅዱስ በአካለ ርግብ መጣ። ከዛስ ወዲያም ሲያይ ለዮሐንስ ነው የመጣው እንዳይሉ በክርስቶስ ላይ አረፈ። ይበልጣል። ይሄው ሲያሳያቸው ለአብ ቃል መንፈስ ቅዱስ እጅ ሆነው ይላል አንድ ሊቅ። ለዮሐንስ የመጣ ምስክርነት እንዳይመስላቸው በጌታችን ላይ አረፈ ይላል አንድ ሊቅ። ይበልጣል። ይሄ መብለጡ ምስክርነት ይሄው ነው። ዮሐንስን ግን ተመልከቱት። ለምን አድንቀነው አናልፍ? ለምን አንበሰጥበትም? በምኑ ካላችሁ ሆይ ቃሉን እንኳን መጠቀም አልፈለገም። ምን የሚለው አንተ በእኔ ትጠመቃለህን አላት። ቃሉን እንኳን እንዴት እንደፈራው ተመልከቱ። እውነተኛ ንጹሐን ቅዱሳን ቃሉን እንኳን ይንቀጠቀጣሉ፣ እንኳን እኩል ሊሉ። ምን አለ? አንተም ወደ እኔ ትመጣለህን አለ። ቃሉን እንኳን መጠቀም ፈርቶ በዚያ ቃል መጠቀም እንዴት እንደሰቀቀው ተመልከቱ። እና ምን አለ? አንተ ወደ እኔ ትመጣለህን? የጫማህን ጠፍር እኮ ልመታ አይገባኝም ብዬ እጆቹን ራሴውን እንዲያረግ ፈቀደ።
ከሴቶች ሁሉ በላጭ አደረገው። በክርስቶስ ግን አይደለም። ለምን? እርሱ ከሁሉ ይልቅ እጅግ የሚበልጥ። የተወደዳችሁ ክርስቲያኖች ይህንን ሁሉ የምንለው ምክንያት ስላለን እኛ የምናመልከው አምላክ ከማንም ጋር የሚወዳደር ከማንም ፍጡር ጋር የሚነጻጸር ከማንም ጋር በቅዱሳት መጻሕፍት ካሉ በቅዱሳት መጻሕፍት ከሌሉ አንዳንዶች እጅግ አብልጠው ከሚያከብሯቸው ከማን ማይቆጠር እጅግ አብዝቶ ምዕመናን፣ በተለይ ወጣቶች በዚህ ዘመን በሚቀጥሉ ዘመናት የምትኖሩ እግዚአብሔርና እግዚአብሔር የገለጠው ሃይማኖት ደግሞ የሚያንስ እንዳይመስላችሁ። እሱን ተናግሬ ያበቃል። ኦገስት ኮምቴ በ18ኛው መቶ ክፍለ ዘመን ፈላስፋ እንዲህ ብሎ ነበር። ዓለም በመጨረሻው ዘመን ማህበራዊ ሳይንስ አመለካከትን እያገነገነ ይላል፣ እያጋነነ ይላል። ማህበራዊ ሳይንስ አመለካከትን እያገነነ ሃይማኖታዊ አስተሳሰብን እያሳነሰ እያኮሰሰ ይመጣል ይላል። የዚህ ትውልድ አንዱ በሽታ ይሄ ነው። ሃይማኖት፣ ክርስትና፣ እግዚአብሔር በዚህ ዓለም ካለው ሳይንስ የሚያንስ መስሎት እየተወ ሄዷል። ኦርቶዶክሳዊነት ከሳይንስ በላይ እንዴ! ታውቃላችሁ፣ አንሽታይን ቁስ አካልን ወደ ኤነርጂ፣ ኤነርጂን ወደ ቁስ አካል መቀየርን የሆነ ጊዜ ሲያገኝ አይደል እንደ አቶሚክ ቦምብ የፈጠረው። ወዳጄ ነገሩ የሆነው እንደሱ ነው። ማንበብ ትችላለህ። የኔና የእናንተ ጌታ ግን እመኑኝ፣ እነዚህ የምታዩዋቸው ከዋክብት በሙሉ ብዙ አቶሚክ ቦምቦች ናቸው። ፀሐይ ትልቁ አቶሚክ ቦምብ ነው። የኔና የእናንተ ጌታ ከትሪሊየን በላይ አቶሚክ ቦምብ ታጥቋል። አንድ ቀንም ግን አፈንድቶብን ነው። አወክ ብለህ እንዳታሳንሰው፣ ገባኝ ብለህ እንዳትተው። የሚበልጥ ሕይወት ነው ይሄ ሕይወት ክርስቶስ ይሰጥ። በጣም ሊያሳንሰው ይሞክራል። ኤአይን እንደ አምላክና እንደ ፈጣሪ ሊቆጥረው ያቆበቆበ ትውልድ ተነስቷ። ይህንን እናወግዛለን። ጠቃሚ የሆነበት ነገር ይጠቅማል። አምላክ ግን አይደለም። ሊወዳደርም ሊፎካከርም ሊነጻጸርም ሳይንስ አይችልም። ስለዚህ ያገነንከው አታኮስሰው ለማለት ነው ይህን ያመጣ ነው። ሳይንስ እግዚአብሔር ይመስገን አእምሮ ሰጥቷቸው ስለ ፀሐይ መመራመርን አውቀዋል። እሰየው። ሳይንስ ካጠና ስለ ሳይንስ ካጠና ካነበብ ስለ ፀሐይ ልትመራመር ትችላለህ። እሰየው፣ ተመራመር፣ አይከፋንም። ግንስ ክርስቲያን ኮ ክርስቶሳዊ ኮ ሃይማኖታዊ ኮንክ ግን እንደ ኢያሱ ፀሐይን ታቆማለህ። እግዚአብሔር ቃል እንዲህ ይላል፣ እግዚአብሔር እንደዚች ቀን የሰውን ጸሎት ሰምቶ አያውቅም ይላል። የቷ? ፀሐይ የቆመባት። ፀሐይ ማስቆም ትችላለህ። እነ ዜና ማርቆስ ትበጣለህ። ይሄ ፉከራ አይደለም። አባቶቻችን አድርገውታል። ይበልጣል። ሳይንስን እያገነንክ ኢየሱስ ክርስቶስን እየተውክ እንዳትሄድ። ስለ ባህርና ስለ ውቅያኖስ ተመራምረህ ኦሺዮኖግራፊስ ተፈለክ መሆን ትችላለህ። እኛ ግን እንነግርሃለን፣ ሃይማኖታዊ ከሆንክ እንደ ሙሴ ባህርን ትከፍላለህ። መመራመር ብቻ